መልካም እንግዲህ የተወደዳችሁ የቲክቶክ ቤተሰቦች ቁጥር 1 ቁጥር 2 አሁን ቁጥር 3 ቪዲዮ እቀጥላለሁ። ዘ ኔቲቪቲ ፋስት ወይም ደግሞ የልደት ጾመ ልደት፣ ዘ ፋስት ኦፍ ዘ ፕሮፊትስ ወይም ጾመ ነቢያት፣ በሀገራችን አጠራር ጾመ ነቢያት፣ የገና ጾም፣ የልደት ጾም እያልን የምንጠራው ጾም እንቀጥላለን። እንግዲህ የነቢያት ጾም ሲባል ነቢያት አምላካችን ይወርዳል ይወለዳል። በመጀመሪያ ከመከራው ጽናት የተነሳ አቤቱ እጅህን ክንድህን ካሪያ አምላክ ና አድነን እያሉ ሲማጸኑ፣ ሲጸልዩ፣ ሲጾሙ እግዚአብሔር አምላክ ደግሞ ተስፋውን ሲሰጣቸው፣ የተስፋ ቃልን ሲሰጣቸው እነርሱ ደግሞ በትንቢት መልክ ለሕዝቡ መጽናኛ እንደሚወለድ ሲናገሩ የነበረበት ወቅት። ስለዚህ የክርስቶስን መወለድ ትንቢት እየተናገሩ መምጣቱን እየተጠባበቁ ነቢያት 40 ቀን እንደጾሙ፣ በዚያውም ልማድ ክርስቶስ ራሱ እንደ ነቢያት 40 ቀን እንደጾመ፣ በዚህ ምክንያት ጾመ ነቢያት እንደምንለው በመጀመሪያው ቪዲዮ ሰራው። ሁለተኛው ቪዲዮ ላይ ደግሞ ሶስቷ ቀን ለምን ተጨመረች በሚል ስለ አብርሃም ግብፃዊ መታሰቢያ እንደሆነች ሙካታም ተራራን ለማፍለስ ከሙስሊሞች በተነሳባቸው ጥያቄ ፈተና መሰረት ያንን ለመመለስ ጾመው ጸልየው እግዚኦታ አድርሰው በመሪው በፓትርያርኩ አባ አብርሃም በታላቁ ጫማ ሰፊው ጻድቁ ስምዖን ደግሞ ቅዱስነት ፈጻሚነት ያ ተራራ 3 ጊዜ ተነቅሎ 3 ጊዜ የተተከለበት፣ በዚህ ምክንያት 3 ቀን ጨምረን 43 44 እንደምንጾም ሰራሁላችሁ። እግዚአብሔር አምላክ በዚህ ቪዲዮ እኔንም እናንተንም እንዲያስተምረን ፈቃዱ ይሁን። ሶስተኛው ደግሞ እነዚህ ትንቢቶች ምንድን ናቸው? ክርስቶስ እንደሚወለድ ትንቢቶች የተነገሩ መልእክታት በመጽሐፍ ቅዱስ እንዴት ናቸው ብለን ስናይ በመጀመሪያው ቀጥታ በእግዚአብሔር የተነገረ ነው። ክርስቶስ እንደሚወለድ እንደኛ ስጋ ለብሶ በእኛ ስጋ ተገልጦ አላዋቂ ስጋን ለብሶ ወዴት ነህ የታለህ ብሎ የሚጠይቅ አላዋቂ ስጋን ለብሶ እንደሚመጣ መጀመሪያ እግዚአብሔር አምላክ መልእክት የተናገረበት ገና አዳምና ሔዋን ዕፀ በለሷን ቆርጠው ሲበሉ ቀጥታ ነው የተናገረው ማለት ነው። እና ምን ይላል መሰላችሁ? እንግዲህ ምዕራፍ 3 ኦሪት ዘፍጥረት ወይም ደግሞ ዘ ቡክ ኦፍ ጄኔሲስ የምንለው ላይ ምዕራፍ 3 ላይ እናየዋለን ማለት ነው። ምን ይላል? ከቁጥር 6 ምዕራፍ 3 ኦሪት ዘፍጥረት ምዕራፍ 3 ቁጥር 6 ጀምሮ ያለውን ላንብበው። እንደዚህ ይላል፣ ሴቲቱም ዛፉ ለመብላት ሴቲቱ ይምላት ሔዋንን ነው። እናንተ ምዕራፍ 3 ሙሉውን አንብቡት። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለመብልም መልካም እንደሆነ አየች፣ ከፍሬዋም ወሰደች በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠል ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ ይለናል ማለት ነው። ሲመላለስ ሰሙ። አዳምና ሚስቱ ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል ማለት ነው። አዳምስ ምን አለ? እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንሁ ፈራሁ፣ ተሸሸግሁም አለ ማለት ነው። እግዚአብሔር ምን አለው? ራቁትህን እንደሆንክ ማን ነገረ? ከእርሱ እንዳትበላ ካዘዝሁ ዛፍ በውኑ በላህን? አዳምም አለ ከእኔ ጋር እንድትሆን የሰጠኸኝ ሴቲቱ እርሷ ከዛፉ
አዘዘችኝና በላሁ አለ። እኔ አሁን የምፈልገው አንደኛ እግዚአብሔር አምላክ ቀኑ በመሸ ጊዜ የእግዚአብሔር አምላክ የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ አዳምና ሔዋን የሚለውን ቁጥር 8 ያለውን እና ምንድነው ከዚያ ቁጥር 9 ላይ ደግሞ እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። ከዛ አስቀጥሎ ወዴት ነህ አለው። ከዛስ እንዳትበላ ካዘዝኩ ዛፍ በውኑ በላህን ብሎ እግዚአብሔር አምላክ እንዳላዋቂ ሆኖ የሚጠይቅበት እነዚህ ነው የምፈልጋቸው ማለት ነው። እንግዲህ እግዚአብሔር ሁሉን አዋቂ ነው ያኔ ማለት ነው። እግዚአብሔር ሁሉን አዋቂ ነው። ያኔ እንግዲህ ቅድመ ተዋህዶ ነው። ገና በአዳም ዘመን ነው። ገና በፍጥረተ ዓለም ነው። ገና አዳም በአጸደ ሥጋ እያለ የተነገረ ንግግር ነውና ገና አዳም እንደበደለ ከገነት ሳይወጣ ማለት ነው። እንግዲህ እግዚአብሔር አምላክ መንፈስ ነው፣ ረቂቅ ነው፣ ሙሉ በኩለሄ ነው። እንግዲህ በእግሩ ሲጓዝ ኮቴው የሚያሰማ እግሩ የሚረግጥ ቅጠል እየነካ ምድርን እየረገጠ ዛፉን ቅርንጫፉን እየተደገፈ እያንኮሻኮሸ የሚመጣ አይደለም። ምክንያቱም ስጋ ለባሽ ስላይደለ መለኮት ስለሆነ ረቂቅ ስለሆነ መንፈስ ስለሆነ እግዚአብሔር አምላክ አንደኛ ኮቴ የሚያሰማ አይደለም። ሁለተኛ ደግሞ እግዚአብሔር አምላክ ሁሉን የሚያውቅ ሁሉን አዋቂ ዓለምን የፈጠረ ካለመኖር ወደ መኖር ያመጣ አዳምን ሳይፈጥረው ገና እንደሚሳሳትም ያወቀ የሚያውቅ ሁሉን ገና እኛ የምናስበውን ሳልናደርገው ልናደርገው ያሰብነውን ሁሉ የሚያውቅ ሁሉ በፊቱ ሁሉ በእጁ የተያዘ አምላክ ሆኖ ሳለ ወዴት ነህ? ቁጥር 9 ላይ ምዕራፍ 3 ቁጥር 9 ላይ አዳም ወዴት ነህ አንድ ማለቱ እንዳላዋቂ። ሁለተኛ ደግሞ ቁጥር 11 ላይ ከእርሱ እንዳትበላ ካዘዝኩ ዛፍ በላህን? እንደበላ እያወቀ መብላቱን እያወቀ በላህን ብሎ ይጠይቀዋል ማለት ነው። ይህ ምንድን ነው ያላችሁኝ እንደሆነ በኋላ ዘመን እንዲህ ወዴት ነህ በላህ ወይ ወዴት ነህ እያለ የሚጠይቅ አለማወቅ የሚስማማውን ስጋን ለብሼ እመጣለሁ። በኪደተ እግር የሚመላለስ ከአንተ ከልጅ ልጅህ ከስጋ ስጋ ከነፍስ ነፍስ ነስቶ ስጋን ተዋህዶ በእግሩ ሲንቀሳቀስ ኮቴው የሚሰማ ሆኜ አድንሃለሁ የሚል መልእክት ሲያስተላልፍለት ነው ለአዳም እንደዚህ ያደረገው። በነገራችን ላይ ታላቁ የሀገራችን ሊቅ አባ ጊዮርጊስ ዘጋስጫ በዚህ ይህንን አንድ መናፍቅ ለመርታት ተጠቅሞበታል። በወቅቱ በአባ ጊዮርጊስ ዘመን አንድ ቢቱ የሚባል መናፍቅ ተነስቶ ነበርና እሱም ምንድን ያለው በዘመነ ስጋዌ እንግዲህ ክርስቶስ ሲያስተምር ወዳጆች ማርታና ማርያም የሚባሉ የእነርሱም ወንድም አልዓዛር የሚባል ወዳጆች እንደነበሩት በመጽሐፍ ቅዱስ እናያለንና እንግዲህ አልዓዛር ሲታመም ላኩበት። ከዛ በኋላ ግን አልሄደም። ቶሎ ሙቶ ከተቀበረ ከ4 ቀን በኋላ ነው ጌታችን ኢየሱስ ክርስቶስ የሄደው ማለት ነው። ሄዶ ወደ መቃብሩ ማርታንና ማርያምን ምንድን ያላቸው ወዴት አኖራችሁት ብሎ ጠየቀ ማለት ነው። ጌታችን ኢየሱስ ክርስቶስ ወዴት አኖራችሁት ብሎ ጠየቀ። ወደ መቃብሩ የተቀበረበትን ቦታ አሳዩት። እንግዲህ ክርስቶስ ሁሉን አዋቂ ነው፣ ፍጹም ሰው ፍጹም አምላክ ነውና እንደዚህ ብሎ ጠየቀ፣ ወዴት አኖራችሁት? ወዴት ነው መቃብሩ ብሎ። ስለዚህ ያ ቢቱ የሚባል መናፍቅ በወቅቱ ያነሳው ጥያቄ ምንድነው? ክርስቶስ አምላክ ከሆነ ሁሉን አዋቂ ከሆነ አልዓዛርን ወዴት አኖራችሁት ብሎ ለምን ጠየቀ የሚል ጥያቄ ነው የጠየቀው ማለት ነው። ታዲያ አባ ጊዮርጊስ ሁሉም ሊቃውንት በወቅቱ መመለስ አቅቷቸው ሲቸገሩ አባ ጊዮርጊስ ይምጣ ተባለና አባ ጊዮርጊስ ዘጋስጫ ታሞ እያለ በአልጋ እንዳለ አመጡት ወደ መናፍቁና ይሄን ጥያቄ መናፍቁ ቤት ውስጥ ጠየቀው ለአባ ጊዮርጊስ። ከዛ አባ ጊዮርጊስ ምን አለ? አዳም ሆይ ወዴት አለህ ብሎ አዳም በበደለ ጊዜ የሰው ኮቴ እያሰማ በገነት
አዳምን ፍለጋ የመጣው እግዚአብሔር አብ አይደለም እና እግዚአብሔር አብ ስለማያውቅ ነው ብሎ ሲጠይቀው ዝም አለ ይላል።